ኢራን አሁንም ነዳጅ የጫኑ መርከቦችን አሳዳ እየመታች ነው የምትገኘው። በዛሬው ዕለትም 6 ነዳጅ የጫኑ መርከቦች ተመተዋል። እነዚህ መርከቦች የተመቱት ውስጥ ደግሞ በኢራቅ ወደብ ላይ መሆኑ የተነገረው። ኢራቅም ይህን ወደብ ሙሉ ለሙሉ ዘግታለች ተባለ። በዚህም በኢራን ላይ ከፍተኛ ቁጣም እንደዚሁ እንግዲህ እንደተነሳ ቁጣዋን ገልጻለች የተባለው። እንዴት በወደቤ ላይ ትመቻለሽ የሚል ቅሬታም እንዳቀረበች ጭምር ነው እየተነገረ የሚገኘው። እንግዲህ ኢራን ምንም አይነት ነዳጅ የጫነ መርከብ በቀጠናው እንዳይንቀሳቀስ እያደረገች ነው የተባለው። እስካሁን ድረስ ጦርነቱ ከተጀመረ ጀምሮ በሆርሙዝ ሰርጥ ሊያልፉ የሞከሩ 16 መርከቦች መመታታቸውን የተነገረው። የጃፓን የአይርላንድን ጨምሮ በርካታ ሀገራት እንግዲህ መርከቦቻቸው እንደተመቱም ጭምር ነው እየተነገረ የሚገኘው። አዲሱ ተሿሚ ሞጃተባ ካሚኒ በዛሬው ዕለት መግለጫ ሰጥተዋል። በመግለጫቸውም በርካታ ጉዳይ አንስተዋል። መግለጫውን የሰጡት ራሳቸው ሳይሆን በዜና አንባቢ ነው ተጽፎ ነው እንግዲህ ለዜና አንባቢ የተሰጠው። በዚህም በርካታ ጉዳዮችን አንስተዋል። አሜሪካንም እንደዚሁ ስለ ሆርሙዝ ሰርጥም እንደዚሁ የተናገሩት ነገር አለ። እንደዚሁም ስለ ገልፍ ሀገራትም የተናገሩት ነገር አለ። እንግዲህ አዲሱ ተሿሚ ሞጃተባ ካሚኒ የካሚኒ ልጅ ማለት ነው እንግዲህ አያቶላ ሆነው መመረጣቸው ይታወሳል። እና በዚህ ንግግራቸው የዓለም 20% የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ እንግዲህ ተዘግቶ እንደሚቆይ ጭምር ነው እንግዲህ የገለጹት። አሜሪካ የጦር ሰፈሮችን ሙሉ ለሙሉ እንዘጋለን እንደዚሁም ደግሞ እንወርሳቸዋለንም ሲሉ ነው እንግዲህ የገለጹት ማለት ነው። በመግለጫው እንግዲህ የተሰጠው በዜና አንባቢ እንደሆነ ነግራቸዋለሁ። እናም ዜና አንባቢው እንግዲህ የእሳቸውን ጽሁፍ ነው ሲያነብ የነበረው ማለት ነው። እንግዲህ ሞጃተባ የገልፍ ሀገራትን እንግዲህ አስጠንቅቀዋል። በማስጠንቀቂያቸውም እያሉት ምንድን ነው ለማን እንደምትወግኑ ግልጽ አድርጋችሁ ተናገሩ፣ ወይ ከኛ ጋር ሆኑ ወይም ደግሞ ከአሜሪካ ጋር መሆናቸውን በግልጽ እንድታሳውቁን እንፈልጋለን ሲሉ ነው የገለጹት ማለት ነው። እንግዲህ ሞጃተባህን የአባታቸውን አስክሬን እንደዚሁም የእናታቸውና የልጃቸውንም አስክሬን እንዳዩም ጭምርና መሞታቸውንም እንግዲህ እንዳረጋገጡ ጭምር ነው የገለጹት ማለት ነው። ጦርነቱ ቀጣይነት ካለው ደግሞ ቀጠናዊ መልክ እንደሚይዝም ጭምር ነው የገለጹት ማለት ነው። የገልፍ ሀገራትን እንግዲህ በከፍተኛ ሁኔታ አስጠንቅቀዋል ነው የተባለው። ከማን ጋር እንደምትወግኑ በግልጽ አሳውቁ፣ ከዛም በኋላ እርምጃችን እኛ እንወስዳለን ሲሉ ነው የገለጹት። አሜሪካና እንደዚሁም ደግሞ እስራኤልን እንግዲህ ዋጋቸውን ይከፍላሉ የሚል ዛቻም እንግዲህ አስተላልፏል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ወደ ተባበሩት አረብ ኤሚሬትስ ወደ ዱባይ አቅንተዋል። በዛም እንግዲህ አቀባበል ተደርጎላቸዋል። በትናንትናው ዕለት በጅቡቲ ነበሩ የኢፍጣር ፕሮግራም ማለት ነው። ሶስቱ ሀገራት ጅቡቲ፣ ሶማሌና እንደዚሁም ደግሞ ኢትዮጵያ በመሆን ወይም ዶክተር አብይ አህመድ በተገኙበት ማለት ነው በጅቡቲ አዘጋጅነት እንግዲህ የኢፍጣር ፕሮግራም ነበራቸው። ከዛ ተነስተው ነው በቀጥታ ወደ ተባበሩት አረብ ኤሚሬትስ ያቀኑት። የዶክተር አብይ አህመድ ጉዞ እንግዲህ በምስራቁ በኢራን እንግዲህ ከፍተኛ የሆነ ድብደባ በሚደርስባት ቀጠና መጓዛቸው የመጀመሪያ ያደርጓቸዋል ተብሏል። የአሜሪካ የውጭ ጉዳይ ሚኒስትርና እንደዚሁም ደግሞ ዶክተር አብይ አህመድ ውይይት አድርገዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ እንደዚሁም ዶክተር አብይ አህመድ በቀጠናው ስላለው ሰላም ሁኔታ እንደዚሁም ደግሞ ስለ ሽብርተኛ፣ ስለ ኢኮኖሚ፣ ስለ ብልጽግና፣ ስለ ተለያዩ ጉዳዮች ውይይት አድርገዋል። ሰፋ ያለ ውይይት ማድረጋቸውን የአሜሪካ የውጭ ጉዳይ ሚኒስትር ምክትል ኃላፊ ናቸው ይፋ ያደረጉት ይህንን ውይይት። በውይይቱም እንግዲህ እንደሚታወቀው በመካከለኛው ምስራቅ ስላለው ሁኔታም እንደዚሁ ውይይት አድርገዋል። በዚህኛው በአፍሪካ ቀንድም እንደዚህ አይነት የሽብርት ጥቃት እንዳይፈጸም ጭምር ነው እንግዲህ ውይይት አድርጎት የተባለው። እንደዚሁም ስለ ቀይ ባህርም ጉዳይ እንዲተወያዩም ጭምር ነው መረጃዎች እየወጡ የሚገኙት። በአፍሪካ ቀንድ ዘላቂ ሰላም እንዲመጣ አብረው ለመስራትም ለረጅም ጊዜ እንግዲህ ንግግር እንዳደረጉም ጭምር ነው እየተነገረ ማለት ነው። በቀይ ባህር ምናልባትም ስለ ሁቲዎችም ጭምር ውይይት እንዳደረጉም መረጃ ምንጮች እየወጡ ይገኛሉ። የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምሩ ለሕዝብ ተወካዮች ምክር ቤት እጩ ሆና ቀርባለች። የኢትዮጵያ ሕዝብ ተወካዮች ምክር ቤት ለመወዳደር እጩ መሆኗን የተነገረው የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ የሆነችው ሚስጥረ ታምሩ በምርጫ የህዝብ ተወካዮች ምክር ቤት እጩ ሆና ቀርባለች። እጩ ሆና የቀረበችው ደግሞ በምርጫ ክልል 19 የሚወዳደሩ ሲሆን በዚህም እንግዲህ ጎተራ፣ አዲሱ ሰፈር፣ አደይ አበባ ስታዲየም አካባቢ እንደዚሁም ደግሞ ሳሪስ፣ ሀና ማርያምና ሀይሌ ጋርመንትስ አካባቢ እንደምትወዳደርም ጭምር ነው የተነገረው። ከዚህ ጋር በተገናኘ ሰፋ ያለ መረጃ እንደርሳችሁ ዩቲዩብ እናት 612 ላይ ተመልከቱ። መልካም ቆይታ። የዓለም አቀፉ ኢነርጂ ኤጀንሲ በታሪኩ ከፍተኛ የሆነውን ነዳጅ ክምችት ለገበያ ሊያቀርብ እንደሆነ የተነገረው። የዓለም አቀፍ ኢነርጂ ኤጀንሲ የተከሰተውን የነዳጅ ገበያ ቀውስ ለማረጋጋት ሲል 400 ሚሊዮን በርሜል ነዳጅ ለገበያ ሊያቀርብ እንደሆነ ነው ያስታወቀው። ኤጀንሲው በመግለጫው እንደጠቀሰው ከሆነ አጠቃላይ የነዚህ የአባል ሀገራቱ ማለት ነው 1.2 ቢሊዮን በርሜል ነዳጅ ክምችት እንዳላቸውም ነው ይፋ ያደረገው። የኤጀንሲው ዳይሬክተር ዶክተር ፈትህ ቢሮል እንዳሉት ከሆነ በዚህ ሳምንት
ሳምንት ይሄ 400 ሚሊዮን በርሜል እንግዲህ ወደ ገበያ እንደሚገባና ገበያውም ይረጋጋል ተብሎ እንደሚታመንበት የገለጸው። ነገር ግን አንዳንድ ተንታኞች እንደሚሉት ከሆነ ይህ እስከ መቼ ድረስ ይቀጥላል? የሆርሙዝ ሰርጥ ረጅም ጊዜ የሚዘጋ ከሆነ የባሰ ቀውስ ይፈጠራል ሲሉ እንግዲህ ስጋታቸውን እየገለጹ ነው የሚገኘው። ነገር ግን ይሄ ለጊዜውም ቢሆን እንደሚያረጋጋው ጭምር የተገለጸው። ባለስልጣኑ በቁጥጥር ስር መዋላቸው ነው የተነገረው። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመ ለዓለም በፌዴራል ፖሊስ በቁጥጥር ስር መዋላቸው ነው የተነገረው። እስመ ለዓለም በስራ ቦታቸው ላይ ባሉበት ነው እንግዲህ በፌዴራል ፖሊስ ግቢው ከተከበበ በኋላ የተለያዩ ፍተሻዎች ከተደረጉ በኋላ ነው በቁጥጥር ስር የዋሉት ሲሉ የዓይን እማኞችም ገልጿል። በሰዓቱ እንግዲህ ሰራተኞች ከግቢ እንዳይወጡና እንዳይገቡም ጭምር ታግደው እንደነበረ ነው የተነገረው። እንግዲህ በባለፈው ሰኞ ዕለት ነው በቁጥጥር ስር የዋሉት። በቁጥጥር ሲዋሉበት በዋናነትም ደግሞ እንግዲህ ግለሰቡ በቁጥጥር ስር የዋሉበት ዋነኛው በግዢ ሂደት በነዳጅ በግዢ ሂደትና እንደዚሁም ደግሞ ነዳጅ ክምችትን በተመለከተ ነው በቁጥጥር ስር የዋሉት ተብሏል። እንደሚታወቀው አሁን በሀገሪቱ ከፍተኛ የሆነ የነዳጅ እጥረት መከሰቱን ተከትሎና ብዙ ቦታም የነዳጅ መጥፋቱን ተከትሎ ከዚህ ጋር ሊሆን ይችላል ተብሎ እየተገመተ ነው የሚገኘው። በጋሞ ዞን በጣለው ከባድ ዝናብ እጅግ በርካታ አስደንጋጭ መረጃዎች እየወጡ ነው የሚገኘው። የሟቾች ቁጥር ወደ 107 መድረሱም ጭምር እየተነገረ ነው የሚገኘው። አስክሬናቸው የተገኙ ወደ 50 የሚጠጉት አስክሬናቸው እንግዲህ ተገኝተዋል የተባለው እንግዲህ ከዛ በላይ ያሉት እስካሁን አስክሬናቸው እንዳልተገኘም ጭምር የተነገረ ማለት ነው። ፍለጋው እጅግ ከባድ እንዳደረገው እጅግ የቦታው አቀማመጡ አስቸጋሪ በመሆኑ ምክንያት ነው እንግዲህ አስቸጋሪ ያደረገው ነው የተባለው። የዞኑ አስተዳዳሪ እንደዚሁ መግለጫ ሰጥተዋል። በመግለጫቸውም እንግዲህ 50 አካባቢ የሚጠጉት አስክሬን ተገኝቷል፣ የቀሩት አልተገኘም ሲሉ ነው እሳቸውም የገለጹት ማለት ነው። እንግዲህ በዚህ አካባቢ በደረሰው ጉዳት የተለያዩ አካላት ሀዘናቸውን የገለጹት የሚገኘው የሀገረ ስብከቱ ሊቀ ጳጳስም እንደዚሁ መግለጫቸውን መስጠታቸው ይታወቃል። የሚያሳዝነው ነገር ደግሞ እንግዲህ እዚህ ላይ በምስሉ ላይ የምትመለከቷቸው ማለት ነው መጀመሪያ የሞቱት ወደ 4 አካባቢ የሚጠጉ ነበሩ። እነዛን ለማውጣት እየሄዱት ናቸው። እንግዲህ ሲቆፍሩ በላያቸው ላይ ተደርምሶ ነው ጉዳቱን እየከፋ ያደረገው ነው የተባለው እንጂ መጀመሪያ የተጎዱት ጥቂት ነበሩ። ነገር ግን እነሱን ለማውጣት ሲሞክሩ ነው ብዙዎች ያለቁት ተብሏል። በኢትዮጵያና በአርመኒያ መካከል ያለውን የሃይማኖታዊ እንደዚሁም ደግሞ ወቅታዊ ሁኔታን በተመለከተ በዛሬው ውይይት ተደርጓል። የታሪክ ዳሰሳም ተደርጓል የተባለው በአዲስ አበባ በዛሬው ዕለት በአዲስ አበባ አርመኒያ ኤምባሲ አዘጋጅነት ነው። በኢትዮጵያ ብሔራዊ ቤተ መዛግብት እና ወመዘክር አዳራሽ ነው ይሄ ፕሮግራም የተደረገው ነው የተባለው። እንግዲህ የሃይማኖታዊ የታሪክ ዳሰሳ በቨርትክስ ናልባ ናዲያን በተጻፈው በባንዲራ ለባንዲራ እሞታለሁ በሚል እንግዲህ ሀሳብ ላይ ነው ከፍተኛ የሆነ እንግዲህ ውይይት የተደረገበት ነው እየተባለው በዚህ ዕለት ማለት ነው። እንግዲህ ዘመናትን የተሻገረው የአርማንያ ማህበረሰብ ለኢትዮጵያ ባበረከተው ሃይማኖታዊ እንደዚሁም ደግሞ የተለያዩ ታሪካዊ፣ ኢኮኖሚያዊ መሰል አበርክቶች ላይ በተለይም አሁን ላይ ያለውን የሁለቱ አገራት የእህት ቤተክርስቲያን አንድነት ለማጠናከርም ያለመ ውይይት እንደተደረገም ጭምር ነው የተነገረው ማለት ነው። እንግዲህ ጠንካራ ሃይማኖታዊ ግንኙነት እና እንደዚሁም ደግሞ ትስስር እንዲኖረን እንደዚሁም ተሳስበን ለመኖር እንሰራለን ሲሉም ውይይታቸውን አድርገዋል። በፕሮግራሙ ላይ እንደዚሁ ጥሪ የተደረገላቸው የተለያዩ አምባሳደሮችም እንደዚሁም ሌሎች እንግዶችም በተገኙበት ነው ውይይቱ እየተደረገው። በኢትዮጵያና በአርመን ያለው ግንኙነት እንዲጠነክርም ያስችላል ተብሏል። የመምህር ዘላለም ወንድሙ ስርዓተ ቀብር በዛሬው ዕለት እንግዲህ ተፈጽሟል። እጅግ ደማቅ በሆነ መልኩ ነው ስርዓተ ቀብሩ የተፈጸመ ማለት ነው። ከአሜሪካ ሀገር ነው እንግዲህ ያው አሜሪካ በሄደበት ነው ህይወቱ ያለፈው። ከዛም በዛሬ ጠዋት እንግዲህ ቦሌ ኤርፖርት ከተቀበሉት በኋላ ወደ መድኃኔዓለም ሄዶ ስርዓተ ፍታት ከደረገ በኋላ በቀጥታ ወደ መስቀል አደባባይ ነው የመጣው። መስቀል አደባባይ እንደዚሁ የተለያዩ ፕሮግራሞች ከተደረጉ በኋላ ነው እንግዲህ ወደ ቅድስት ስላሴ ካቴድራል ነው እንግዲህ ስርዓተ ቀብሩ የተፈጸመው። በዚህም እንግዲህ በርካታ ምዕመናን ነጭ ልብስ ለብሰው እንደዚሁም ጳጳሳትና የተለያዩ ዘመዶችም ቤተሰቦቹ በተገኙበት ነው እንግዲህ በድምቀት ስርዓተ ቀብሩ የተፈጸመው። በቅድስት ስላሴም እንግዲህ ስርዓተ ቀብሩ ተፈጽሟል። በድጋሚ ለወዳጅ ለዘመዶቹ መጽናናትን ይስጥልን ብለን እንግዲህ ፈጣሪ መጽናናትን ይስጣቸው፣ ለሱም ፈጣሪ ነፍሱን በአጸደ ገነት ያኑረው እንላለን። ለአዳዲስ መረጃ እንደርሳችሁ ሰብስክራይብ አድርጉ። መልካም ቆይታ